ብለውሃል አሉ። ሱብሃንአላህ የሚሰማው ደስታ አያችሁ። እንዲረድቻለሁ ሊሉት የሞራል እንትን አሰቡለትና ገዛው ብዬ በቃ እንደው እንደ ሀዲያ ሰጥቻለሁ አሉት። በሙስሊም ልብ ላይ ደስታን መጣል ይህ የነብዩ አለይሂ ሰላቱ ወሰላም ትልቁ መገለጫቸው ነው። ትልቅ ባህሪያቸው ነው። አንድ ቀን እንግዳ መጣ ረሱል አለይሂ ሰላቱ ወሰላም ዘንድ። ይህ እንግዳ ሲመጣ ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸው ዘንድ ላኩ። ምን አለ ቤት ውስጥ አለ? ማ ማዕና ኢላ አልማዕ፣ አረ ቤት ውስጥ ውሃ እንጂ ሌላ ነገር የለም አሉ። ሱብሃንአላህ ነብዩ ቤት የሚበላ ጠፍቶ አስቡ ችግር እንዴት እንደሚያልፉት። ግን ደስተኛ ሁሌ። ማን ነው እንግዳዬን የሚንከባከብልኝ ሲል አንዱ ሰሃባ እኔ ያለው አለ። ከዛ ሚስቱ ጋር ይዞ ሄደና የነብዩን እንግዳ ይዤ መጥቻለሁ እንንከባከቡ፣ የልጆቹ የሚበላ ምግብ እንጂ ሌላ ለኛ እንኳን የለም ማለት። ልጆቹ እንደምን ማድረግሽ አስተኛ አላት። ሱብሃንአላህ። ከዛ በኋላ ምግቡን አቅርቢ፣ ኩራዙን ሻማውን አጥፊው፣ ከዛኛ ምግብ እንደምንበላ አድርገን እናላምጣለን፣ እጃችንን እንሰዳለን። ይሄ እንግዳ ቀረበ፣ ምግቡ ማብራቱ ጠፋ። ከዛ በኋላ እነሱ እየበሉ ነው እያለ ጠግብ ብሎ በላ። እነሱ ግን አንድ አልቀመሱ። ኋላ አላህ ቁርአን አወረደ። በእነዚህ ሰዎች ተደስቶ በነቢዩ ዓለይሂ ሰላቱ ወሰላም እንግዳን ማስደሰትን ፍላጎታቸው ስለነበር አላህ ተደሰተባቸውና ቁርአን አወረደ። ወዩእሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ፣ በችግር ላይ ቢኖርባቸውም እነሱ ላይ ከነሱ ችግር የወንድሞቻቸውን ፍላጎት የሚያስቀድሙ ወለው ካነ ቢሂም ኸሳሳ ወመን ዩቃ ሹሐ ነፍሲሂ ፈኡላኢከ ሁሙል ሙፍሊሑን አለ። እንደዚህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ወጥተው እኛስ ታዲያ ወንድሜ ላይ ለወንድሜ ሀጃ ለወንድሜ ደስታ ምን ያህል ቆም ያለው ወይስ በተቃራኒ ነው ያለው? እኔ አንድ ነገር እንወቅ። እኛ ለወንድሞቻችን ሀጃ ስንቆም፣ ወንድሞቻችንን ስናስደስት፣ እህቶቻችንን ስናስደስት እኛን ሊያስደስት የሚመጣው ማን ነው? አላህ ነው። ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ፣ አልሙስሊሙ አኹል ሙስሊም፣ ሙስሊም ለሙስሊም ወንድማማች ነው። ላ የዝሊሙሁ እንዳይበድለው፣ ወላ ዩስሊሙሁ አሳልፎም እንዳይሰጠው። መን ካነ ፊ ሀጀቲ አኺሂ በወንድሙ ሀጃ ላይ የቆመ ሰው አሉ ካነ አላሁ ፊ ሀጀቲሂ አላህ ለሱ ሀጃ ይቆምለታል። ወንድሞች እህቶች፣ የወንድሜን ሀጃ ሳውጣ ጉድለት ይኖረዋል። እኔ ሀጃውን ሳውጣ የሱን ጉዳይ ለፈጽም ሲሄድ ጉድለት ይኖራል። አላህ የኔን ሀጃ ሲያወጣ ጉድለት አለው እንዴ? አላ አበደን። ስለዚህ እኔ ለወንድሜ ስቆም ለኔ ሀጃ የሚቆመው